ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ፕሮግራም ጀመረ። እስከናንተ ጋር አለን ትግስት በጋሻውና ጸገነት ላቀ ወሬዎችን መርጠን ያው ስቱዲዮ ተገኝተናል። ምን አለ በሚሊዮን ጀምር ስለ ብዙ ነገሮች ያው ያስተሳሰባችን ውጤት ነው በሚለው ሰዎች እየተስማሙ ይመስላል አይደለ? የማይንድ ሴት ጉዳይ በተደጋጋሚ ምን ሰማበት ጊዜ ነው። ለአንዳንድ ነገሮች ላለን ምርጫ፣ ውሳኔ፣ አተያይ አስተሳሰባችን ላይ ብዙ ነገር ያልቃል ተብሎ ይነገራልና ሰዎች አስተሳሰባቸውን ማሻሻል መቀየር አለባቸው ለተሻለ ነገር ማለት ነው። እና በመጥፎ ነገር ውስጥም ቢሆኑ በመጥፎ ህይወት ውስጥም ልማድ ውስጥም ቢሆኑ አስተሳሰባቸው ላይ መስራት ከቻሉ ስኬታማ መሆን ይቻላል የሚሉ ምክሮችንም ጽሁፎችንም እናነባለን። ስለ ገንዘብ ከገንዘብ ጋር ያለውን ማይንድ ሴት ነው የምንመለከተው። ፑር ማይንድ ሴት እና ሪች ማይንድ ሴት የሚለውን የድህነት አስተሳሰብና የባለጸግነት አስተሳሰብ ላይ ያሉ ልዩነቶችን የምንመለከትበት ነው። ይሄ አስተሳሰብ አንድ ሰው ኪስ ውስጥ ምን ያክል ገንዘብ አለው ወይም ባንክ ውስጥ ምን ያክል ገንዘብ አለው ሳይሆን የሚገልጸው ነገር ግን በዛ ሰው ሀቢቶች ውስጥ ልማዶች ውስጥ እንደዚሁም ደግሞ ለሚያጋጥሙት የተለያዩ እድሎች፣ አደጋዎች፣ ለመማር ላለው ፍላጎት፣ ኃላፊነት ለመውሰድ እነዚህን ሁሉ ነገሮች የሚመለከት ነው። ስለዚህ ይሄ የድህነት አስተሳሰብና የባለጸግነት አስተሳሰብ የምንለው ስላለን የገንዘብ መጠን ሳይሆን እነዚህ ሁኔታዎች ላይ የተመሰረተ ነው በሚል አንዳንድ በምርጫዎቻችን ላይ በተለያዩ የህይወታችን ክፍሎች ውስጥ ይህ አስተሳሰብ እንዴት ይታያል፣ የድህነትና የባለጸግነት አስተሳሰብ የምንለው እንዴት ይገለጻል የሚለውን የምናወራበት ነው። ለምሳሌ ሰው ደሞዝ ሲቀበል ደሞዝ የተቀበለ ቀን የድህነት አስተሳሰብ ያለውና የባለጸግነት አስተሳሰብ ያለው ሰው ምን ያደርጋል? በጓደኝነት ውስጥ ይህ አስተሳሰብ እንዴት ይገለጻል? ችግር ሲፈጠር ስራ ላይ ይህ አስተሳሰብ እንዴት ይገለጻል? ስኬታማ ሰዎችን ስናይ በድህነት አስተሳሰብና በባለጸግነት አስተሳሰብ ውስጥ ያለን ሰዎች እንዴት ይገለጻል አስተሳሰባችን የሚለው የምናይበት ነው። ነጻ ትርፍ ጊዜ፣ የረፍት ጊዜ ስናገኝ የፑር ማይንድ ሴት እና ሪች ማይንድ ሴት ያላቸው ሰዎች በድህነትና በባለጸግነት አስተሳሰብ ውስጥ ያሉ ሰዎች እንዴት ይመለከቱታል? ትርፍ ጊዜን፣ የረፍት ጊዜን፣ ነጻ ጊዜን የሚለውን እንዴት ያሳልፉታል ጭምር የሚለውን የሚያሳይ ነውና የተለያዩ የህይወት ክፍላችን ላይ ያለንን አመለካከትና ሀቢት፣ ልማድ፣ ምርጫ፣ ውሳኔ ሁሉ የሚያሳይ ነው በሚል ያነበብኩትን ጽሁፍ እንግዲህ እንመለከተዋለን። ብዙ ነገር የሚያስማማ ነው እንዳየሁት ከሆነ ማለት ነው። እንዲደርሶብን ወይ ፊል አድርጋ ነው ራሳችንን በደንብ ኢቫሉዌት ካላደረግን በስተቀር እኛ የሆነን ላይ መስለን ይችላል። አንዳንዱ ነገር በጣም ገንዘብ ሲኖርሽ የሚኖሩሽ ነገሮች ምን አይነት ማንነት እንዳለሽም የሚያሳብቁ ጭምር ናቸው። ሳይኖርሽ በፊትም በጥቂቱ የተላበሻቸው ናቸው ብዬ ነው ማስበው። ከዛ ውጪ ግን አሁን የገንዘብ ቁጥሩ ጋር ብቻ ነው የምናነጣጥረው። ብዙ ጊዜ ቢሊዮነር ነው ቢሊዮነር ናት ሲባል አብሮ ሁሉም ነገር መልካም ሆኖ እዛ ሰው ጋር ያለ ይመስለናል። ከዛ ያነሰ ኢኮኖሚ ውስጥ ያለን ሰዎችም ተመሳሳይ ሀቢቶች ሊኖሩን ይችላሉ፣ በጎጂ መንገድም በጠቃሚ መንገድም። ስለዚህ አስተሳሰቡ ወይም ስለ ገንዘብ የሰጠነው ትርጉም ምንድነው፣ እንዴት ነው እየኖርንበት ያለ ነው የሚለው ነገር ላይ አንዳንድ ችግሮችን እንመለከታለን። ሁላችንም ላይ ያሉ ችግሮች ናቸው ብዬ ነው ማስበው። እሱንም ለማሻሻል ጭምር እኮ ነው ብዙ የአይምሮ ንቃተ ህሊና ላይ ብዙ ነገር መሰራት አለበት የሚባለው። እንደ ባለጸጋ የሚኖሩ ሰዎች አሉ፣ በስብዕናቸው ወይም አይምሮአቸውን ተጠቅመው በጣም ብዙ ገንዘብ ደግሞ ኖሯቸው ይሄኛውን አይምሮ ማበልጸጊያ መንገድ ቢያገኘው ኖሮ የምንላቸው ሰዎች አሉ፣ የምንጎመጅላቸው። ለማንኛውም እስቲ እናየዋለን። አንዱ ፈተና የሚሆን ነው አይምሮን በተመለከተ ብዙ ጥያቄ ያለብን፣ ግን ልምዶቻችን አንዱ ጋር መውደቃቸው አይቀርም። ሌላው አንድ የምናወራው ነገር ቻይና አንድ ዶክመንተሪ እያየሁ ነበር። ይሄ ዶክመንተሪ ሼንዘን ሳይንስ ኤንድ ቴክኖሎጂ ሙዚየም የቻይና ፊውቸር ሙዚየም ብሎ ያስቀምጠዋል። በጣም ብዙ ቻይናን የሚጎበኙ ሰዎች እዚህ ሙዚየም ውስጥ ሄደው ይደነግጣሉ።
ዓለም ላይ ያለው የመጨረሻው ነገር የደረሰ ይመስላቸዋል። ብዙ ሰዎች ትላልቅ የምንላቸው የዓለማችን ሰዎች ሄደው ደንግጠዋል። ይሄ ዶክመንተሪ እንደ አዲስ መነጋገሪያ የሆነበት ምክንያት አሁን ትራምፕ በቅርቡ ቻይና ነበሩና በብዙ መገናኛ ብዙሃን ብዙ ነገር ተብሎ ነበር። ቻይና የሄዱበት መንገድ፣ የቻይናው መሪ ያሳዩት ሞገስ፣ አቀባበሉ፣ ነገሮች ላይ ሩጫ፣ ወከባ፣ ልፍለፋ ሳይበዛ በተግባር ብዙ ነገሮች ታይተዋልና ቻይና የእውነትም ዓለማችን ላይ ልታሳይ የምትሞክረው ነገር በተግባር የተጨበጠ ነገር ምናልባትም ከተግባርም ያላየነው ብዙ ነገር እንዳላት ያሳየችበትና ተጽዕኖዋን ለዓለም ሁሉ የተናገረችበት ራሳቸው ትራምፕም አንገት ለመድፋት የተገደዱበት ጉብኝት እንደሆነ ያየንበት ነውና ያስጎመዣል። እኔ በአንዳንድ ነገሮች እቀናለሁ። በተለይ የቻይና ጉዳዮችን ሳይ እቀናለሁ። ለምንድን ነው ዓለም ላይ ይሄ በተግባር የምታያቸው ለውጦችንና ህዝቡ በዚህ ደረጃ መናበብ መቻሉ ያስገርመኛል። እዛ ሙዚየም ውስጥ ወጣት ልጆች ናቸው የሚሰሩት። በደንብ ነው የሚያብራሩት ምን እየተሰራ እንዳለ፣ የቴክኖሎጂ ኤአይ፣ አይቲዩ የት እንደደረሰ በኩራት ስለ ሀገራቸው የሚናገሩ ናቸው። እዚህ ሙዚየም ውስጥ ባጭሩ ሮቦቶችን እያመረቱ ነው እና ትንሽ ነገር እንላለን፣ እንደ መረጃ ነው የምንለው። ከዛ ውጭ ግን የስራ ቦታዎች ላይ ሊንክዲን ላይ የተመለከትኩት አንድ ነገር ብዙ ሰዎች ሳምፕል ተወሰደና በስራ ቦታቸው ምክንያት ሙያቸውን የጠሉ ሰዎች አሉ። አይገናኝም ሁለቱ። ሙያሽ ሌላ ነገር ነው፣ የስራ ቦታሽ ሌላ ነገር ነው። ግን የስራ ቦታሽ ላይ መጨነቅሽ፣ መደበትሽ፣ ይሄ ለመጨነቅሽ ምክንያት የሚሆኑት ነገሮች ላይ እርምጃ ማትወስጂ ከሆነ ሙያውን ራሱ ልጠዩ ትችያለሽ ነው በስራ ቦታው ምክንያት። እሱንም እናየዋለን። አርባ አይደለ እዚህም እዛም እንላለን። አይ ምንድነው ቆሻሻ ሆኖ ነው የስራ ቦታ ወይስ ጨለማ ነው ብርሃን የለውም? ስራ ሰዎች ናቸው። ሙያችንን ከመጥላታችን በፊት እንደ ሰውዬ ከማይ የምታያቸው ሰዎች ናቸው እዛ መስሪያ ቤት ውስጥ ማየት የማትፈልጋቸው ሰዎች ስላሉ። አንዲት ሴት ምን አለችኝ? ወደ 4 ታክሲዎችን ይዤ ነው የምመጣው አለች። ከምኖርበት ቦታ አሁን ያለው የትራንስፖርት ችግር የሚታወቅ ነው። እምወጣው ከቤት አታምኝም 12 ሰዓት ከመሆኑ በፊት ነው አለች። አለክልኬ እዛች ቢሮዬ ጋር ስደርስ ቀድመውኛሉ ይቻሉ ሁሌ የሚገርም እና እዚሁ ነው የሚያድሩት ከጥበቃው ጋር ተማራ ነው። ከዛ ዛሬም በሰዓቱ አልደረሽ 15 ደቂቃ ባክነሽ 10 ደቂቃ ሰዓታቸውን ያዩና እንደዛ ይሉኛል አለችና ቀድሞ ነው እሳቸው የሚደርሱት። በቃ ዘና ብለው ቀድመው ቢሮ ተከፍቶ ስራ ጀምረው እና ሁሉንም እንደዚህ በዛ ሰዓት መግባት ያለባቸውን ሰዎች ይቆጣጠራሉ ያለመታከት ማለት ነው። እና ስራውን ወደዋለሁ መስራትም አለብኝ ግን እንደው በቃ ወደዛ አይነት ስሜት ውስጥ ነኝ አይነት ነገር ብላ ነግራኛለች። ተለቅ ያለች ሴት ናት። ሁሉ ጊዜ ይወቅሷታል። የህይወት እንትን አለባት ይሄ ፈተና ያለባት ልጆቿን የምታሳድግ ናት። ሩጫዋን አስቢው። ብዙ ኃላፊነትን ተወጣ ነው ከቤቷ የምትወጣው። ያው ምክንያታችሁን አደርድሩ ተብሏል ትላንት እንዳልነው። እሱ የግል ጉዳይ ነው። አንቺ ግን በሰዓትሽ ተገኝተሽ ስራሽን እየሰራሽ ነው ወይ ይባላል። ግን ደግሞ ያው ፍሌክሲቢሊቲ የሚባል ነገር ደግሞ አስፈላጊ ነው በአሁኑ ጊዜ አይደል? በአሁኑ ጊዜ ባለ የስራ ባህል ውስጥ አንድና አንድ ነው ወይም ይሄ ቀጥ ያለ አመራርነት ሰዎች የሚፈልጉት እየሆነ አይደለም። ፍሌክሲቢሊቲዎችን የምንፈልግበት ጊዜ ነው አሁን። እንደ ሁኔታው አመራሮችም ቢሆኑ ስራው አይበደል እንጂ የሰዎችን አኗኗር የሰዎችን ይሄ ባክግራውንድ ለማየት ሞክረው እስቲ ምን ብናደርግ ምቹ የስራ ሁኔታ መፍጠር እንችላለን ወደሚል ነገር መምጣት መቻል አለባቸው። ስብሰባዎችን በያለንበት ሆነን እናድርግ እንዴ ከማለት ጀምሮ ማለት ነው። የግድ ቢሮ መገናኘት ላይ ይጠበቅ ይችላል ወይ ሰዎች እያሽከረከሩ ሊሆን ይችላል ጆይን የሚያደርጉት ስብሰባውን የሚቀላቀሉት ወይ ቤታቸው ሆኖ ሊሆን ይችላል። አንዳንድ ሰዎችን ደግሞ ወይ ከሰዓቱ ሽፍት ይሁንላችሁ እንደ ስራቸው ሁኔታ ማለት ነው። እንደዛ የሆነ ሲመጣ ሰዎች ያው ያለባቸውን ጫናም መወጣት ይችላሉ። እንደገና ደግሞ ስራቸው ላይ በደንብ ትኩረት ማድረግ ይችላሉ። ነው ወይስ ለኛ ሀገር ሲሆን አይሰራም? ከባድ ነው። በተገደበ ሪሶርስ የሚሰሩ ተቋማት ይበዛሉ አሁን ባለው ነገር። በተለይ ራሳቸውን ቢዝነስ የሚሰሩ ሰዎች በተገደበ በትንሽ ነገር ትልቁን ነገር ማትረፍ የሚል ሲስተም ድሮም
የነበረ ነው እንኳን አሁን ብዙ እጥረት አስተሳሰብ ውስጥ ሆነን አሁን ለምሳሌ ልጅቷ እኮ 12 ሰዓት እዛ ብትደርስ ይፈልጋሉ አብረዋት የሚሰሩ ሌሎች ሰዎች ቀድመዋት ደርሰዋል። የሚናደዱትም ሰውየው በዛ ምክንያት ነው። ግን 2 ሰዓት ከሰራች በኋላ ረጅም ሰዓት ረፍት ናት። ረጅም ስራ የለም። እሱ ነው እኮ ታዲያ የሚያናድደው። አንዳንድ ሁኔታዎች መታየት አለባቸው የሚያስብለው ሰዎች መለካት ያለባቸው በውጤታቸው ነው እንጂ ይሄ ቀኑ ሙሉ መስሪያ ቤት ውስጥ በመዋላቸው መሆን የለበትም። ምን ግን ነገር አበረከቱ፣ ምን ሰሩ፣ በቀን ውስጥ ምን የሚለካ የሚቆጠር ነገር ሰርተው ወጡ የሚለውን ነገር ማየት ካልተቻለ አስቢው እሷም እዚህ ጎድታ የምትመጣው ነገር ጭንቃቱ እንደዚህ ልባል ነው ማለቱ በቃ ስራው እንድትጠዩ ነው የሚያደርገው። የመጨረሻው ነገር የሚሆነው ስራውን መተው ነው። ወይ ተቋም ወደ እሷ ሰፈር አካባቢ መሄድ አለበት ወይ እሷ ሌላ አማራጭ መፈለግ ነው። አንዳንድ ሰዎች እኮ ይወስናሉ ያዩትና ይሄ ምንም ነገር በቃ ላስኬድ የሚል ስራ ከሆነ ይመዝኑና የትኛው ነገር ላይ በመጣ ይሻላል ብለው ወይ ቤታቸው ሆኖ ሌላ ቢዝነስ ያስባሉ ወይ ስራ ይቀይራሉ። ይሄንን ፍሌክሲቢሊቲ ወደሚሰጣቸው ወይም ደግሞ ምን አይነት ኔጎሽዬሽን ይኖራል አንዳንድ ጊዜ በሰዓት መድረሷ አይደለ ተፈላጊው ነገር እዛ ቦታ ላይ 2 ሰዓት ወይም 3 ሰዓት ሌሎች ስራዎች ከሚስተጓጎሉ እሷ በጊዜ መምጣት የምትችልበት ሌላ አማራጭ ትራንስፖርት ሊሆን ይችላል። በጠዋት መተሽ የምታስተናግዳቸው ሰዎች ካሉና እነዛ ሰዎች መስተናገድ ካልቻሉ አንቺን እየጠበቁ ብዙ ሰዓት የሚያጠፉ ከሆነ ብዙ ነገር ይበላሻል። እንደዛ ሆኖ ልክ እንዳለቀ ግን ያስራት መለሻለሽ የሚለው ማካካሻ አንድ ስምምነት ሊሆን ይችላል። አንድ ይሄ ነው። ተመሳሳይ እንደምትሰራ ሌላ ልጅ አቃለው ጽዳት አካባቢ ነው የምትሰራው። በሌሊት ትገኛለች ያልቃል። ሰራተኛ ከመግባቱ በፊት ማለቅ ስላለበት ልጆቿ ጋር ናት። ግን ከ3 ሰዓት በኋላ ስራ ነው ገብቶሻል። ግን የሰዓቱ ስራ ሰራተኞቹ ከመምጣታቸው በፊት ቢሮአቸው ጽዱ ሆኖ መመለስ አለባት እሷ። ይሄ ጥሩ ነው ለሷም። ግን ሌሊት መግባቷን ይፈልጋል። ይሄኛውም አንዳንድ ስራዎች አሉ አንቺን በጊዜው ይፈልጉሻል ከዛ ሲጨርሺ ደግሞ ሂጂ ይሉሻል ነው። ይሄ ሰዓት ላይ የተመሰረቱ ስራዎች ከዛ በኋላ መዋልሽ አላስፈላጊ ሊሆን ይችላል። ሰራተኛ የሚቀያየርባቸው ስራዎች ሊሆን ይችላሉ አይደል? እንደ ከሰዓት ሌላ ቡድን ይገባል፣ ማታ ሌላ፣ ቀን ሌላ፣ ጠዋት ሌላ። እንደዚህ አይነት ከሆነ ደግሞ አሁን የስራ ባህላችንም እየተቀየረ ይመጣል አይደለ? ሰዎች የተለያየ ስራ እንዲሰሩ በተመቻቸው ሰዓት እንዲሰሩ እድል ይሰጣል። አንዳንድ ሙያ ደግሞ መጠላት የለበትም። ሙያውን ከምትጠይ የጠላሹን ቦታ መልቀቅ ይሻላል። ቀላል አይደለም እንደምንለው ያንን ሙያ የምታገለግይበትና ገንዘብ የምታገኝበት ውስን ቦታ ሊሆን ይችላል። ዝም ብሎ መልቀቅ ቀላል ላይሆን ይችላል። ግን ለፍተሽ ብዙ ነገር ፈሰስ አድርገሽ ህይወትሽ ውስጥ ትኩረት አድርገሽ ያካበትሽው ሙያ ነው እንበልና በቃ ጋዜጠኝነትሽን አቆሚ አይፈለግም ከዚህ በኋላ ወይም እንድትጠይው ያደረገ የሆነ የስራ ቦታ አለ ቢባል ለረጅም ዓመት የደከምሽለትን ነገር አስቢው። ህይወትሽ ውስጥ ትምህርትሽ ሊሆን ይችላል፣ ልምድሽ ሊሆን ይችላል፣ መመላለስሽ፣ ማንበብሽ በቃ በዚህ ስራ ውስጥ የሰለጠንሽባቸው መንገዶች ፍቅሩ እንዳለ ሆኖ እሱን ድንገት አቆሚ ሊያስብል የሚችል በጣም መጥላት ውስጥ እንድትመጪ የሚያደርጉሽ ምክንያቶች ከሚኖሩ ከምክንያቶቹ መውጣት ይሻላል። እሺ እስቲ እናየዋለን። ይሄ እንግዲህ እንደ ሰራተኛም እንዳሰሪም ብዙ ነገር የሚያስፈልግ ይመስለኛል። እሺ ታዛ ነው የሰማችሁ ያላችሁት። እንቀጥላለን። ለዚህ አስተሳሰባችንን እንመልከተው። በምርጫዎቻችን ላይ፣ በአንዳንድ ልማዶቻችን ላይ፣ በውሳኔዎቻችን ላይ ምን ያክል ለውጥ ማምጣት እንደሚችል የሚያሳይ ጉዳይ ነው። ሁልጊዜ ስለ ማይንድ ሴት፣ ስለ አስተሳሰብ፣ ስለ አመለካከታችን ብዙ ነገር ይባላል። ፑር ማይንድ ሴት እና ሪች ማይንድ ሴት፣ ይሄ የሀብታምነት አስተሳሰብና የድህነት አስተሳሰብ የሚለው ጉዳይ ኪሳችን ውስጥ ስላለው ገንዘብ ወይም ባንክ ውስጥ ስላለን ገንዘብ አይደለም በሚል ይገለጻል። ነገር ግን የአስተሳሰባችንን የልማዳችንን ፓተርን ይገልጻል። ለአንዳንድ እድሎች፣ አደጋዎች ለመማር ኃላፊነት ለመውሰድ ያለንን እነዚህን ሁሉ ሁኔታዎች ይገልጻል ተብሏል። ስለዚህ ተግባራዊ የሆነውን ኑሯችንን እንመልከተውና በዚህ አስተሳሰብ ውስጥ ለምሳሌ ደሞዝ የተቀበልን ቀን የድህነት አስተሳሰብ ውስጥ ያለን ሰዎች ከሆነን አርብ ዕለት ዛሬ አሁን የደሞዝ ቀን ከሆነ ደሞዙን ተቀበል ነው ወዲያውኑ ወደ ግዢ እንሄዳለን። እነዚህ ግዢዎች ደግሞ ውድ አልባሳት፣ ስልክ ወይም ደግሞ በቃ ዛሬ ፈታ ልበል ብለን ወደ ፓርቲ መሄድ ሊሆን ይችላል። የተለያዩ ሬስቶራንቶች ውስጥ መገኘት ሊሆን ይችላል። ብቻ ገንዘቡ ይወጣል ማለት ነው። ምንም ገንዘብ ምናስቀምጠው ነገር አይኖርም። ምስቲችን ለቁቤ ወይም ደግሞ ለቁጠባ ላስቀምጥ የሚባል ነገር የለም። ይሄ ሁሉ ነገር ካደረግን በኋላ ምን ይላሉ? ይገባኛል ይላሉ።
አይ ዲዘርቭ ኢት የሚሉ ሰዎች ናቸው ተብሏል። ያው ራሳቸውን ያጽናኑበታል ማለት ነው። የባለጸግነት አስተሳሰብ ያላቸው ሰዎች ደግሞ ደሞዝ የተቀበሉ ግን መጀመሪያ በጣም አስፈላጊ ለሚሏቸው ነገሮች ወጪ ይመድባሉ። ያው የምግብ የአስቤዛ ጉዳይ፣ የቤት ኪራይ ጉዳይ፣ የትራንስፖርት ጉዳይ ቅድሚያ የሚሰጣቸው ናቸው ለሚለው ቦታ ይሰጡታል። ከዛ ገንዘቡን በየቦታው ከማውጣታቸው በፊት ይቆጥባሉ። ከዛ ውጪ ደግሞ አንዳንድ ቀጣይ ገንዘብ ሊያመጣላቸው ለሚችለው ነገር ያሰቡት ነገር ካለ ኢንቨስት ያደርጋሉ። ያ ማለት የቤት ዕዳ ቢኖርባቸው ይከፍላሉ። የመኪና ዕዳ ቢኖርባቸው ለሱ ያስቀምጣሉ። እነዚህ ኢንቨስትመንቶች ናቸው አይደለ? ዞሮ የሆነ ንብረት እንዲኖርሽ ምትከፊው ክፍያ ይኖራል። ሁሌም ገንዘብሽ ደህንነት ማረጋገጫ ናቸው። አዎ እንደዛ ነገር አለ። ከዛ ውጪ ደግሞ አንዳንድ ሰው ተጨማሪ እውቀት ማግኘት አለብኝም መማር አለብኝም ብሎ የትምህርት ቤት ክፍያውን ይከፍላል። አንዳንድ ክህሎቶችን ማግኘት አለብኝ ብሎ ካሰበ ለነሱ ኢንቨስት ያደርጋል። ራስሽ ላይ እውቀት ላይ ብቻ የሆነ ጊዜ ላይ ላንቺ ገቢ ሊያስገኝልሽ በሚችል ነገር ላይ እውቀት ሊያስገኝልሽ በሚችል ነገር ላይ ኢንቨስት ልታረግ ይችላልሽ። እነዚህን ሁሉ ያሰበ የገንዘብ አወጣጥ ይኖራቸዋል ማለት ነው። የተወሰነች ገንዘብ አስቀርተው ለሆነ ለቢዝነስ ሀሳብ ካላቸው ለሱ ሊያስቀምጡት ይችላሉ። ሁሉንም ገንዘብ አያጠፉትም ማለት ነው። ነጻ ትርፍ ጊዜ ወይም ደግሞ የሆነ ከስራ ውጭ የሆነ ጊዜ ሲኖራቸውስ የድህነት አስተሳሰብ ውስጥ ያሉ ሰዎች ለ5 ሰዓታት ሶሻል ሚዲያ ላይ ስክሮል ሲያደርጉ ያመሻሉ ይውላሉ። ያለ ማቋረጥ ማለት ነው። አጫጭር ቪዲዮዎችን ሲያዩ ብዙ ነገሮች እንግዲህ ሲቀያየሩባቸው ይውላሉ። ሌሎች ሲሳካላቸውና ሌሎች ህይወታቸውን ሲያማርሩ ነው ሲያዩ የሚውሉት። ከሌ ህይወት የከሌ ችግር የሚለውን ነገር ብቻ ሲያዩ ውለዋል ነው። የሀብታም አስተሳሰብ ያላቸው ሰዎች የትርፍ ጊዜያቸውን ነጻ ጊዜያቸውን ወይም ሰዓት ሲያገኙ አዲስ ነገር ለመማር ያስባሉ። ለማንበብ ተጨማሪ እውቀት ለመጨመር አስፈላጊ ከሚሏቸው ሰዎች ጋራ ጊዜ ለማሳለፍ ጓደኞቻቸው፣ ቤተሰቦቻቸው በቢዝነስ ጉዳይ ላይ ወይም በሚያስቡት የሆነ ነገር ላይ ጠቃሚ ሀሳብ የሚሰጧቸው ሰዎች ካሉ እነሱን ለማግኘት ያውሉታል። ከዛ ውጪ የጎንዮሽ ገቢ ለመፍጠር የሚያስችሏቸው ነገሮች ካሉ እነሱ ላይ ጊዜ ለመውሰድ ይሞክራሉ። ጤናቸውን ለማሻሻል ይጠቀሙበታል። ያ ማለት አካል ብቃት እንቅስቃሴ ማድረግ፣ ወክ ማድረግ ሊሆን ይችላል። ሌሎችንም ነገሮች ጤናዬን ሊያሻሽል ይችላል በሚሉት ሰዓቱን ያሳልፉታል። ለምሳሌ አሁን ትምህርትን ካየን የዲጂታል ማርኬቲንግን መማር ሊሆን ይችላል። እንግሊዘኛ ቋንቋ ማሻሻል አለብኝ ብሎ እንደዚህ አይነት ትምህርቶችን መማር ሊሆን ይችላል። ቪዲዮ ኤዲቲንግ መማር ሊሆን ይችላል። የሽያጭ ባለሙያነት ጋር ተያይዞ ምን ማወቅ ያለብኝ ነገሮች አሉ የሚሉ ብቻ ተጨማሪ ነገሮችን ለማወቅ ያውሉታል ነው ሰዓቱን። ያ ማለት ምንም አይዝናኑም ማለት አይደለም። ይሄ ግን ረጅሙ ሰዓት ይበልጥ የሆነ ነገር በሚጨምርላቸው እየተዝናኑም ጠቃሚ ነገር በሚያመጣላቸው ነገር ያሳልፋሉ ነው። ሌላ ስራቸው ላይ ችግር ሲፈጠር የድህነት አስተሳሰብ ያላቸው ሰዎች ምን ይላሉ? አለቃዬ ድሮም ጠምዶኛል፣ ከመሬት ተነስቶ ነው የሚጠላኝ የሚል ነገር ይናገራሉ። ለኔ ምንም ነገር አይሰራም አይሆንም ይላሉ። ዝም ይላሉ፣ ያኮርፋሉ፣ ይናደዳሉ፣ ይደበራሉ። የሪች ማይንድ ሴት ያላቸው ወይም ደግሞ እንግዲህ የባለጸግነት አስተሳሰብ ያላቸው ሰዎች ደግሞ ምን ብለው ይጠይቃሉ? ምን ይሆን እዚህ ስራ ላይ የጎደለኝ ያጣሁት ክህሎት እውቀት ምን አንሶኝ ይሆን? ምንድነው ማስተካከል ያለብኝ ይላሉ። እንዴት ነው የበለጠ ማሻሻል የምችለው ይላሉ። ተግባቦታቸውን ለማሻሻል ወይም ደግሞ የቴክኒክ ክህሎት ካስፈለጋቸው እሱን ለማስተካከል ጥረት ያደርጋሉ። ስኬታማ ሰዎችን ሲያዩስ ፑር ማይንድ ሴት ወይም የድህነት አስተሳሰብ ያላቸው ሰዎች በቃ ለሁሉም ነገር እድለኛ መሆን ያስፈልጋል ይላሉ። ሀብታም ሰዎች ድሮንም ጭራቅ እኮ ናቸው ይላሉ። ቅናትም ይሰማቸዋል ተብሏል። ፑር ማይንድ ሴት ውስጥ ያሉ ሰዎች። ሪች ማይንድ ሴት ወይም የሀብታም አስተሳሰብ ያላቸው ሰዎች ስኬታማ ሰዎችን ሲያዩ ስኬታቸውን ለማወቅ ይሞክራሉ። ከነሱ ለመማር አይናቸውን ልባቸውን ክፍት ያደርጋሉ።
ስልታቸውን ልማዶቻቸውን ሀቢትስ የምንላቸውን እንዴት ነው የሚያሳልፉት ቀናቸው ምን ያደርጋሉ ምን ልማድ አላቸው የሚለውን ለመማር ይሞክራሉ በታሪካቸው በጣም ሞቲቬትድ ይሆናሉ ይነቃቃሉ እንጂ ቅናት አይሰማቸውም ተብሎ ተገልጿል ማለት ነው ሌላው ለምሳሌ አሁን አዲስ ነገሮችን በመግዛት ውስጥ ስልክ መግዛት ላይ የድህነት አስተሳሰብ ያላቸው ሰዎች ሌሎችን ለማስደመም ተበድረው አዲስ ውድ ስልክ ይገዛሉ አዲስ ውድ ጫማ ይገዛሉ አዲስ ውድ ቦርሳ ይገዛሉ አዲስ ውድ ቀሚስ ይገዛሉ ብቻ ይሄ ሁሉ ኢምፕረስ ለማድረግ ነው ሌሎችን ደግሞ መደመም እኮ አለማለቁ ነው የሚገርመኝ አዎ ደግሞ ያው ሰዎች ሁሉ ጊዜ ባደረግነው በያዝነው ነገርም እኛን የመለካት የማወዳደር ነገር ስላላቸው ወላው ነገር አዎ እኔ ሰዎች ይገረሙብኝ ይዞ መገኘት ነው የሚለውን ነገር የሚያሳዩት በምንድነው በሚለብሱት ነገር በያዟቸው ውድ ነገሮች ነው ለማሳየት የሚሞክሩት የባለጸግነት አስተሳሰብ ያላቸው ሰዎች ግን ይጠይቃሉ በእርግጥ ይሄ ስልክ ያስፈልገኛል ይሄ ስልክ ብገዛው ምን ሊሰራበት ይችላል የትኛው ነገር ይነቀል ወይም ርካሽ ስልክ ይገዙና የቀረውን አስፈላጊ ለሚሉት ነገር ያውሉታል ተብሏል ይሄ ፌለሪቲ ላይ ውድቀት ላይ ደግሞ የድህነት አስተሳሰብ ያላቸው ሰዎች አንዴ ከወደቁ ሁለተኛ አይሞክሩም ተብሏል በዛው የሽንፈት የውርደት ታሪክ ነው ብሎ ስለሚያስቡ አንገታቸውን ደፍተው ይቀራሉ ተብሏል የባለጸግነት አስተሳሰብ ያላቸው ሰዎች ግን ውድቀታቸውን እንደ መማሪያ ይወስዱታል እንደገና ስልትና ዘዴዎችን ቀይረው ይሞክራሉ ተብሏል ለምሳሌ የፑር ማይንድሴት ወይም የድህነት አስተሳሰብ ያላቸው ሰዎች ቢዝነስ እኮ ምን የሚሳካ ነገር አይደለም ብዙ ችግሮች አሉበት አያዋጣም የሚል ነገር ሊናገሩ ይችላሉ የባለጸግነት አስተሳሰብ ያላቸው ሰዎች ደግሞ ለዚህ ኪሳራ ያበቃኝ ስህተት ምንድነው የሚለውን ለማየት ነው የሚሞክሩት ነው ጓደኞችን በተመለከተ የጓደኝነት ህይወታቸውን በተመለከተ የሀብታም ወይም የፑር ማይንድሴት ወይም የድህነት አስተሳሰብ ያላቸው ሰዎች ከማን ጋር ይውላሉ ከሀሜተኞች ጋራ ህልምን ከሚያጣጥሉ ለምሳሌ ሆነ ነገር ኳስ ቢያል የሚሳካ ነገር አለ ምን ነከል የሞከረውት እኮ ምንም አልተሳካላቸውም የማይሆን ነገር ነው ብለው እንደዚህ የሚያጣጥሉ ሰዎች ዙሪያ ነው ራሳቸውን የሚያገኙት ጊዜን ከሚያባክኑ ዝም ብሎ በእንተው ፈንተው ነገር ሰበብን ኖርማል ከሚያረጉ ሰዎች ጋር ነው ጓደኝነታቸው የባለጸግነት አስተሳሰብ ያላቸው ሰዎች ግን የሚመርጧቸው ጓደኞች በእድገት በሰዎች እድገት ስኬት የሚነቃቁ ሐሳብ ላይ የሚያወሩ እድሎችን ከሚያጋሩ ስነ ምግባርን ከሚያደንቁና ስነ ምግባርን ከሚያበረታቱ ሰዎች ጋራ ጓደኝነትን ይመሰርታሉ ተብሏል ስለ ገንዘብ ወሬ ሲነሳ የድህነት አስተሳሰብ ያላቸው ሰዎች በጀት ምን ያደርጋል ወርሃዊ ወጪን አላቀውም እኔ እንዴት ከየት እየመጣ ራሱ እንደምኖር አላቀም ሊሉ ይችላሉ ለማጂክ ነው ብድርን በዘፈቀደ ይጠቀማሉ የባለጸጋ አስተሳሰብ ያላቸው ገቢና ወጫቸውን ይመዘግባሉ ተብሏል ቁጠባ ኢንቨስትመንት ሪስክ ቴከር ይሄ አደጋ መውሰድ የሚባሉትን ነገሮች በደንብ ጠንቅቀው ይረዷቸዋል ተብሏል ኦፖርቹኒቲዎች ወይም እድሎች ሲመጡ ደግሞ የድህነት አስተሳሰብ ያላቸው ሰዎች እኔ አልችልም ብለው ይዘጉታል እድል ሲመጣ ሰዎች እኔ እንዲሳካልኝ አይፈልጉም ይሉ ይችላሉ የባለጸግነት አስተሳሰብ ያላቸው ሰዎች ግን እድሎችን እንዴት በትንሽ መጀመር ይችላሉ እጄ ላይ ምን ሀብት አለ እውቀት ቁሳቁስ ሀሳብ ገንዘብ ሰዎች አሉኝ የሚለውን ከብዙ አቅጣጫ ለማየት ይሞክሩና ይሄንን እንዴት አስተባስበውና አስተሳስረው ወደ እድሉን ወደ መጠቀም እንደሚመጡ ነው የሚያስቡት ተብሏል እንግዲህ ሁለት ሰዎችን ብናይ ተብሏል በወር ለምሳሌ ያው በ$500 ነው ያስቀመጡት ገቢ ያላቸውን አንደኛው ሰው ሁሉንም ያጠፋዋል ሀብታም ለመምሰል ይሞክራል ምንም አዲስ ነገር አይማርም ከ5 አመታት በኋላ ተመሳሳይ ሁኔታ ውስጥ ነው የሚገኘው ይሄ ሰው ሁለተኛው ሰው 10% ያስቀምጣል አንዳንድ ጠቃሚ ስኪሎችን ለመማር ይሞክራል ክህሎቶችን ገቢ ሊጨምሩ ገቢ ሊያመጡ ይችላሉ ሚላቸውን ክህሎቶች ሊሆን ይችላል የሚማረው በትርፍ ጊዜ ስራ ያፈላልጋል የሚሰራውን ስራ ግንኙነቶቹን በጥሩ ሁኔታ ይገነባል ያ ማለት እንግዲህ በስራም በጓደኝነትም በተለያዩ ሁኔታዎች የሚገነባቸው ጥሩ ግንኙነቶች ይኖራሉ ከ5 አመት በኋላ ከፍ ያለ ገቢና ብዙ አማራጮች ኖሮት እናገኘዋለን ተብሎ እንግዲህ በተመሳሳይ ገቢ ውስጥ ሆነው ግን በአስተሳሰባቸው ምክንያት ኑሯቸው የተለያዩ ሰዎች በሚል ለማስቀመጥ ሞክረዋል ይሄንን እንግዲህ ያው
የትኛው አስተሳሰብ ላይ እንገኛለን፣ ምን እያደረግን እንውላለን፣ እድሎች እንዴት እንጠቀማለን፣ ጓደኞቻችን እነማን ናቸው፣ በትርፍ ጊዜያችን ምን ስናደርግ ነው ምንውለው፣ ብዙ ነገሮችን ተመልክተናል። ችግሮች ሲያጋጥሙን፣ ስራችን ላይ ችግር ሲፈጠር፣ በአንዳንድ ነገሮች ሳይሳካልን ሲቀር በጣም ብዙ ነገር ተዳስቷል። ስለዚህ አመለካከታችን ምን ያክል ህይወታችንን ሊቀይር እንደሚችል፣ ቅርጽ ሊያስይዝ እንደሚችል በደንብ የሚያሳይ ነው። እኔ ከኔ በታች ሆኖ ወይም ከኔ እኩል ሆኖ ነው ማቀው ምን አግኝቶ እንደተለወጠ ከልክ እንላለን ምንለው ራሱ ይሄ በጥሩ ቶን አይደለም ወይም በጥሩ ሀሳብ አይደለም። የሆኑ ሰዎች ግን የሄዱበት ልፋት ፊት ለፊት አለ፣ ሁሉንም ባንልም ማለት ነው። ያው አንዳንዴ ከሰዎች ጋር ማነጻጸር ትክክል አይደለም። ላይፋችን እኮ ነው ይሄ አሁን $500 እናገኝ ነበር ወይም 500 ብር ደሞዝተኛ ነበርን በወር ተመሳሳይ ላይፍ ስታይል ግን አልተከተልንም። አዎ እሱ አለ። ግን አንዳንዴ ምንድነው አሁን የተጠቀሱት ነገሮች ላይ ራሱ በቂ ነው ራስን ለመመዘን አይደል? ምን እያደረኩ ነው? 5 አመት አይደለም በአንድ አመት ውስጥ የኔ ሀቢት ምንድን ነበረ? ምን ሳረግ ነበር? ገቢን እንዴት እያስተዳደርኩ ነበር? ተጨማሪ ገቢ ለማግኘት ምን ሞከርኩ? ምን አዲስ ነገር ለማወቅ ሞከርኩ? በዚህ መንገድ ራሱ ራስሽን ከገመገምሽው ታዲያ ምንድነው ቀጥሎ ነው ህይወት ውስጥ የሚመጣው የሚለውን ነገር በደንብ ያሳይሻል። ብዙ ክርክሮች እኮ አሁን ተይውና 5 አመት 10 እና 20 አመት ምንም ነገር እንዳላደረጉ የምታውቂያቸው ሰዎች ብዙ ወሬ ያላቸው ወሬ ስልሽ የቅርብ ሰዎች ነው ምልሽ። አሁን ያልሻቸውን ፋክቶች ይዘሽ ልታወሪ ትሞክሪያለሽ። ለምሳሌ የቤተሰብ አባላት ጋር እኮ ሊሆን ይችላል። የአመለካከት ለውጦች ማይንድ ሴት ነው ብለን አይደለ? ስለ ገንዘቡ ዝርዝር ጉዳይ አካውንቴ ውስጥ ይሄ ያለ የለም የሚለው ሳይሆን እንደተባለው ግን ምን እያሰቡ ነው ገንዘብን በተመለከተ፣ መስራትን በተመለከተ፣ ልምዶቻቸውን በተመለከተ ስትመዝኝ የምታገኘው ነገር አለ። የእውነት ራሳቸው አንቺ እንደመዘንሹ ቢመዝኑ ኖሮ ለውጥ ይኖር ነበር የተባለው እኮ ነው። ለኔ ምንም እድል ጠማለች፣ በሩ ተዘግቷል፣ ሰዎች ለኔ ጥሩ እያሰቡ አይደለም፣ የሚደግፉኝ ሰዎች የሉም። በጣም ኮምፕሌን አለ። ከዛ ውስጥ ተመሳሳይ ነገር ውስጥ የነበሩ ወይም ከነሱ በታች የነበሩ ሰዎች ትምህርት ተምረው አሻሽለው ይሄ ሩጫቸውን አፍጥነውት ማለት ነው ልምድን ወስደው የተባለው ያቺ 500 ብር በወር ኖራ ከነበረ 100 ብሯን ቆይ ብለው አስቀምጠው ወይም ኢንቨስት አድርገው የሆነ ጊዜ ላይ ተረጋጋ ኑሮ ሲኖሩ ታያለሽ። ተአምር አይደለም ማለት ነው መለወጣቸው። ከዛ ግን በሐሳብ ትራራቂያለሽ፣ ጓደኞችሽ ላታድርጊያቸው ትችያለሽ፣ አብረሽ ላትቀጥይ ትችያለሽ። ሀሜቱ እንቶ ፈንቶ የተባለው ኔትወርኮቻችን ራሱ እነማጋር ነው ያሉት የሚለው በደንብ ኢቫሉዌት እናድርግ ካለን እናገኘዋለን። ብዙ ተጽዕኖዎች ቢኖሩብንም ከዚህ ከጠቀስናቸው ውጪ ደግሞ ሌሎች ተጽዕኖዎች ቢኖሩብንም ብዙ እንዳይሳካልሽ የሚያደርጉ ምክንያቶች አሉ። አሁን በሙከራዎች ውስጥ ግን የተባለው ነገር ለምሳሌ በቃ ለኔ አይሆንም ቢዝነስ ድሮውንም ለኔ አይሳካ፣ እድለኛ ሰዎች አሉ ቶሎ የሚሳካላቸው የሚለውን አስተሳሰብ ይዘን የምንሄድ ከሆነ ሙከራዎችን አንፈልግም ማለት ነው። ወይም ደግሞ የሆነ አንድ ጊዜ አለመሳካትን እንደ ውድቀት ሁልጊዜም እንደሚያጋጥመን አድርገን የምናስብ እንጂ ምን ተማርኩበት፣ እንዴት ነው ማስተካከል የምችለው፣ እንዴት ነው መቀየረው ለሚለው ዝግጁ አይደለንም ማለት ነው። ስለዚህ በሆነ የተመቸን በመሰለን ነገር ውስጥ እንቀጥላለን እንጂ ብዙ ሰዎች በትክክለኛው ሂደት የፈለጉት ደረጃ ላይ ወይም የሚፈልጉት ስኬት ላይ የደረሱ ሰዎች በጣም ብዙ ውድቀቶችና ምቾት ማጣቶችን አስተናግደዋል። ይሄ የብዙ ስኬታማ ሰዎች ታሪክ ውስጥ ይገለጻል። በጣም ፕራክቲካል የሆኑ ነገሮች ለወሬ ሳይሆን ወይም ሰዎችን ለማነቃቃት ሳይሆን አንዳንድ ሰዎች ታሪክ በተግባር የተፈተነ ነው ለመስማት ከፈለግም ማለት ነው። እና እንዴት ከየት ተነስተው የት ደረሱ የሚለውን ታሪክ ከተመለከትን ብዙ ነገሮች ላይ አሁን በጠቀስናቸው ነገሮች ውስጥ የሞከሩ ለማሻሻል ምርጫዎችን ለማየት ከነማን ጋር ይውሉ ነበር፣ ምን ያስቡ ነበር፣ አንዱ ሳይሳካላቸው ወደ ሌላው እንዴት ለማየት ሞከሩ የሚሉ ነገሮች አሉ። አንዳንድ ሰዎች ምን ይላሉ? አሁን ጠንክራችሁ ስሩ፣ ጠንክራችሁ ከሰራችሁ የፈለጋችሁት ቦታ ትደርሳላችሁ፣ ሁልጊዜ ጠንክሮ መስራት ነው የሚል ምክር ሲመክሩ ይሰማል። እና አንዳንድ ሰዎች ሁሌ ጠንክራችሁ ስሩ አትበሉን፣ እናንተ በደረሳችሁበት ቦታ ላይ እነማን ነበሩ ሲያግዟችሁ የነበሩት፣ ምን አይነት ኔትወርክ ነበራችሁ፣ ምን አይነት እድሎች ተጠቀማችሁ የሚለውን ነገር ንገሩን። ዝም ብሎ ይሄ 24 ሰዓት መስራት የሚባለው ነገር ቢሆን ኖሮ ብዙ ሰዎች ይሳካላቸው ነበር ይላሉ። ስለዚህ አንዳንድ
ነገሮች ላይ ስኬታችን ሃርድ ወርኪንግ መሆን ብቻ አይደለም አይደል ጠንክሮ ታትሮ መስራት ብቻ 24 ሰዓት መስራት ወይም የሆነ ሰዓት ላይ ያለ ገደብ መስራት ብቻ አይደለም በእርግጠኝነት ያገዙን ሰዎች አሉ ተቋማት አሉ የተጠቀምናቸው እድሎች አሉ እኛም ደግሞ አንዳንድ ነገሮች ላይ የለወጥናቸው ነገሮች አሉ ልማዶቻችን ሊሆን ይችላል ያላረግንባቸው ነው እንጂ ለለውጡ ምክንያት ይሆን ልምዶች ሊሆኑ ይችላሉ ስለዚህ አንዳንድ የስኬት ታሪኮች ዝም ብለው ሰዎችን ለማነቃቃት ብቻ ወይም የሆነ የደረሽበትን ነገር ይሄው እንትኔ ተብሎ የሚነገር ብቻ አይደለም ሂደቱ ቢነገር ጥሩ ነው አንዳንዴ ከየተነስተን የተደረሰን ማንኛውም ሰው ሞክሮ ሊያጋጥመው የሚችሉትን ነገሮች እንዴት አለፉት እነሱ ተስፋ የቆረጠበትን ነገር አንደኛው ሰው እንዴት ተስፋ ሳይቆርጥ ማለፍ ቻለ የሚለው ማስረዳት ጥሩ ነው ማነቃቃት ከፈለግን ዝም ብሎ ግን የማነቃቃ የሚመስሉ ታሪኮች አሉ አይደል ዝም ብሎ የሚወሩ ወሬዎች ሰዎች እቃቸውን ያሳዩሻል የሥራ ቦታቸውን ያሳዩሻል የተለያዩ ነገሮች በቃ ይሄ ግን እንዴት ደረሱ እዚህ ጋር የሚለውን አላየሽም እኔ አንድ በይሄ ማይክሮ ፋይናንሶች አሉ አይደለ እሱ ፕሮግራም ላይ ዘጋቢ ፊልም ሰርተው ነው ሴትዮዋንም አግኝቻታለሁ በርግጥ ከዛ በኋላ ጋርመንት ያላት ሴት ናት 8 አመት አረብ ሀገር የሰራች ሴት ናት በትምህርት አልገፋችም እዚህ ያለ ችግር ነገር ውስጥ ያለ ቤተሰብ ውስጥ የወጣች ናት እንደማንኛውም ስደተኛ ሰው አሁን ህልሟን ገንብታ እውን አድርጋ የመጣችበት ነገር ብድርን ያክል ትልቅ ወለድ የሚከፈልበት ቦታ ጋር ሄዳ ሪስክ የወሰደችበት መንገድን ስታብራራ ብዙ ጊዜ ለቫኬሽን ስመጣ ወይም ቤተሰብ በየ2 አመቱ ኮንትራክት ለማደስ ትመጣ ነበር ትላልቅ ሻንጣዎች ይዤ አልገባም ነበር አለች ስልክ ምናምን ተውታለች ስልክ መግዛት የሚችል የደሞዜን አጠራቅሜ ይዤ መጥቼ እንኳን ለራሴ ለቤተሰቦቼ መስጠት የምችልበት ክፍያ ነበርኝ አለች ብዙ ተቃውሞ ማውገዝ አሉባልታ ሀሜት ግን አስተናግዳለች ከቤተሰቦቿ ከጓደኞቿ አንቺ ሁሉ ጊዜ እንዲሆነሽ ሰርተሽ ለመቼ ነው የቅድም ያልሽው ይገባሻል ጠንክረሽ ሰርተሻል ተሰደሻል እስቲ ራስሽን ለውጪ የሚሉ ምክሮች አሉ እነኚህ ምክሮች ሁሉም ውሸት ናቸው ያለን ሳይሆን ግን በምን አይነት መንገድ ነው እንድትለወጥ የፈለገችው ለምንድነው ጌጣጌጥ ማትገዡ ለምንድነው አልባሳት በአይነት ማትለብሹ ለምንድነው ጸጉርሽን ቆዳሽን ማትለውጩ የሚሉ እኮ ምክሮች አሉ መቼ መሆን እንዳለበት ምትረዳ ልጅ ነበረች ማለት ሎንግ ተርም ነገር ነው የሚያስቡት አሁን እንደዚህ አይነት ሰዎች የረጅም ጊዜ እድገት ምን ላይ ተመሰረተ ነው የሚለው ነው እንጂ የሚያውት ይሄ ቶሎ በፍጥነት የምታገኙን ምቾት ላይ ትኩረት አያደርጉም ወይም ደግሞ ቶሎ ብሎ የሆነ የደስታ ስሜት የደስታ ሆርሞን እንዲለቀቅ የሚያደርግልሽ ነገሮች አሉ ግዢዎች ናቸው አንዱ ሾፒንግ መሄድ ነው እዛውም ከሌላ ሀገር ጌጣጌጥ አልባሳት መግዛት እንዲህ አይነት ነገር ነው እና ቀላል ገንዘብ አታወጭበትም ትንሽ ግን እንግዲህ ለሌሎች ተርፋለች ሲያሟት ለነበሩ ቤተሰቦች ተርፋለች ግን ለቫኬሽን በየ2 አመቱ ስመጣ ምመጣው ራሱ የሆነ ግብ ፈጽሜ ለመሄድ ነው አለች ለምሳሌ የእርሻ መሬት ሪስክ ወስዳ ታስተዳድር ነበር በቤተሰቦቿ ወክልና ሰታ የሚኖሩት ግን እዛው ቤት ውስጥ ሆነው ማለት ነው ገንዘቧን ፈሰስ አድርጋ ከሱ በሚገኘው ነገር ደግሞ ያለች ነው ከዛ ደግሞ ሰርታ ትመጣለች የሆነ ነገር አድ ታረጋለች መጨረሻ ላይ እዛ በመጣችው ገንዘብ ጨምራ እንግዲህ ያልሹ ስልጠና አንዱ ደግሞ ለምሳሌ ይሄ ጨርቃ ኢንዱስትሪ አካባቢ እንድትመጪ ዲዛይኒንግ እንድትማሪ የሚያደርጉ የአጭር ጊዜ ስልጠናዎች ግን የእውነት ፍቅሩ ካለሽ ምትሰማሪባቸው እድሎች አሉ ግድ ነው ብዙ ቢዝነስ ላይ የተለያዩ ቢዝነስ ላይ ያሉ ሰዎች ለማወቅ ይሞክራሉ የሚሰሩትን ስራ ወይ ስልጠና ያገኛሉ ይሰለጥናሉ አለያ በደንብ መረጃ ይኖራቸዋል እዛ ሴክተር ላይ ምን ማወቅ አለብኝ የሚለውን ነገር በተለይ ትናንሽ ቢዝነሶችን ለሚጀምሩ ሰዎች መማሩ ጥሩ ነው ትልልቅ ካምፓኒ የሚመሩ ከሆነ ያው ማኔጀር ምናምን ቀጥረሽ ታሰሪዋለሽ አንቺ ሀብቱን ኢንቨስት ታደርጊያለሽ እንጂ ግን አነስተኛ ቢዝነሶች አው የበለጠ መሰልጠን ግድ ነው የሆነ ማኪያቶ ቤት ለመክፈት የባሪስታ ስልጠና መውሰድ ያስፈልጋል ሰራተኛ ማይኖር የሆነ ቀን ያንን ክፍተት ትሞያለሽ አንቺ የሚሰራውን ስራ በደንብ ታውቂያለሽ እንደዛ ነው ጸጉር ቤት የከፈቱ ሰዎች አብዛኞቹ ከስንት አንድ ነው እንደዚህ ቀጥረው የሚያሰሩት አይደል ብዙዎቹ ራሳቸው የተማሩትን ነገር ቢዝነስ እያሳደጉት የሚሄዱት እንደዛ ነው እነዚህ ነገሮች ተመልክተናል እና ስናስበው ዝም ብሎ የሆነ ያጭር ጊዜ ኮርስ ይመስልናል ግን በጣም አጫጭር ኮርሶች የሰዎችን ኑሮ በደንብ መቀየር ችለዋል ሀብት ማግኘት አስችለዋል ትናንሽ የሚመስሉ ስልጠናዎች ናቸው 2 ወር 3 ወር ተሰልጥነው አዎ ትልቅ ሀብት መገንባት የቻሉ ሰዎች አሉ ስለዚህ ይሄ ስኪል ክህሎት መማር የሚለው ነገር እንደ ቀልድ የሚታይ ነገር አይደለም አዲስ ነገር መጨመር
እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ